የዩክሬን አብዛኛዎቹ ከተሞች የመናፍስት ከተማ ሆነዋል። ትናንትና እጅግ የተዋቡ የነበሩ ከተሞች ወደዚህ ፍርስራስነት ተቀይረዋል። አውሮፓውያኖች ሀገሪቱን ከእሳት ላይ ጥደዋት ዩክሬንን እንደግፋለን፣ ነገር ግን ከሩሲያ ጋር ጦርነት አንገጥምም የሚል አቋም ይዘዋል። ተስፋ የቆረጡት ዜሌንስኪ ሩሲያን በተለያየ ሁኔታ እየተነኮሱ ሀገሪቱን አንደኛውን ድምጥማጧን እያስጠፏት ነው። እስካሁን ድረስ ጥናቶች እንደሚያረጋግጡት $100 ቢሊዮን የሚያወጣ ንብረት ዩክሬን አታለች። ዛሬውን እንኳ ጦርነቱን የሚቆም ቢሆን ዩክሬንን መልሶ ለመገንባት ከ10 እስከ 20 ዓመት ጊዜ ይጠብቃል ይሏታል። ይሄ ጊዜ በጣም ረጅም ጊዜ ነው። ዩክሬን ደግሞ ብድር በላዋ ላይ እየሰፈነ ነው። እነዚህ መሳሪያ የሚያቀርቡላት የምዕራብ ሀገሮች መሳሪያው የሚቀርበው በዕዳ እንደሆነ ይታወቃል። በመሆኑም ዩክሬን ዕዳዋንም ከፍላ ሀገሯንም መልሳ ገንብታ የምትታይበት ጊዜ እጅግ በጣም ይርቃል። ያም ዛሬውኑ ጦርነት የሚቆም ከሆነ ነው። ጦርነቱ የሚቀጥል ከሆነ ዕዳውም ችግሩም እየተባባሰ ይሄዳል። አገር ሲያረጅ ጃርት ያፈራል ነው። ዩክሬንን ያህል ታላቅ ውብ ሀብታም ሀገር ዜሌንስኪ የሚባል መሪ ተነስቶ ያላቅሙ ጦርነት ገጥሞ ዩክሬንን በሚታየው መልኩ አፈራረሳት። ከተሞቿም ጎስት ሲቲስ ወይም የመናፍስት ከተሞች ሆኑ።